ይላል ይጣይ እንዴት ነው ደስ የምትለው ስጠኝ እንጂ አንጀቴን በላው አንጀቴን አላህ አረላሽ አንተ እንዴት ነው ሙድ ያዘባት I love you ታናናሾቻችን ማታ ማታ የአማራ ፋኖ ህዝባዊ ድርጅት ከአፍሪካ ህብረት ኢጋድ እና መሰል ተቋማት ጋር ንግግር ያሁን ዘመን ህፃን ልጅ እኮ ሲጀመር ሌላ ታሪክ ውስጥ ተገብቷልኝ ያያየናቸው አይደለም እንጂ ምንድነው የሚሰሩት የሚለው ነገር ብናይ ጠጋ ብለን ሌላ ታሪክ ውስጥ ገብተዋል አታፍም እንዴ አንድ የደከረተ በግና 10 ሚሊዮን ያለው ስቲፎና ታኩር ሞመንት ለች አንተ ድምጽ እኮ የኔ ድምጽ ያምራል ቢልኮ በደከ 11 ሚሊዮን ይታያል በቃ እንደ ስቲፎ ማይፈታም ታኩር ማፈታም በቃ ያባበደ ጭዌ ነው ያየን ያለነው እየሰማን ያለነው ታኩር የተመታችና ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ቤተሰቦች እንዴት ናችሁ ኢሳም ነኝ እንዴት አላችሁ እንዴት ቆያችሁኝ ሰሞኑን አልተገናኘንም እስቲ ቪዲዮ እናንተ ጋር ከደረሰ ላይክ በማድረግ ጀምሩት እንግዲህ ሰሞኑን የሶሻል ሚዲያ መነጋገሪያ የሆኑ ቪዲዮዎችን በጠቅላላ ሰብስቤ መጥቻለሁኝ እንግዲህ እነሱን ያያየን ፈታ ዘና እንላለን እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆይ ለማንኛውም አዲስ ከሆነ ሰብስክራይብ አድርጉ ይመቻችሁ ነገር ለትውልዱ ብታስብ ኖሮ አትዘፍንም ነበር የስቲፎ ግራደ እየተወጣ ቆለጥልንጋ በ300 ብር መነጽር ፋብረን አንገባም እንዴ የተመታ የሆነ ልጅ እንደው ኢንተርቪው ስንፍና የደረሰበት ደረጃ ይላል ኦኬ የበላ ነው በላዛው ታጠበ ምን አይነት ይሄ ቆይ በመቼው ዘመን ነው ለሚቀጥሉት ዘመናት ነው ወይንስ አሁን ይሄ ነገር አለ ነው ያልከን ያለው ብትነግረን እኮ ጥሩ ነበር ተማሰርጁ የነሱ እስር ቤት ይሻላል ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም ከምግባቸው ራሱ ጀምሮ ዶሮ ነው በቀን አንድ ቀን ዶሮ ነው በሁለት ስጋ ነው ከስጋ ደግሞ አሳ ነው በጣም ቆይ ታዲያ ምንድነው ታስረው ነው የሚባለው እየተሙሸሩ ነው የሚባለው ግልጽ አድርጉልኝ ነው የሚሰጡ ማስራት የለም ምን የለም ብቻ ጧት ምን ጠጣው ራሱ ወተት ነው ወተት ይሁን ሻይ ትንሽ ቀለቀል ያርጉበት በቃ ተሰምቶኝ ማቀው ሰላም ዛት ተሰምኝ ዛ እስር ቤት ወጣትም አልፈለኩም እኔ ዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ ኢትዮጵያ ላይ ስንመጣ እኮ እነዚህ ነገሮች እኮ ቅንጦስ ናቸው እንኳን ቀን በቀን ልናገኛቸው የኔናስ እዚህ ጊዜ በ880 ሺህ ብር ምን ልትገዙ ትችላላችሁ እኔ ግን እነዚህ ጄኒዩን የሆኑ ሽቶዎችን ልትገዙ ሬኮመንድ አደርጋለሁ 880 ሺህ ብር አንድ ሽቶ መግዛት ማለት ነው እነዚህ 6 ሽቶዎች በ880 ሺህ ብር ብቻ ዋው የኔ ቆንጆ በሚያስፈልገን ሰዓት በቃ በችግራችን ሰዓት ኦፍ ኮርስ ደረሽልን ግን ምን ዲስካውንት ላይ ሆናችሁ ነው ምንድነው ነው ንቀት ነው እንደዚህ እንዴ ዲስካውንት ላይ ሆኖ ነው እንጂ 880 ሺህ ብር አንድ ሽቶ የሚሸጡት እንዴ ነው አላነሰም ግን እንደው ቆይማ እውነት እንነጋገር ከተባለ ኢትዮጵያ ውስጥ በቀን 3 ጊዜ ምግብ በልቶ በማይታደርበት ዘመን አንድ ሽቶ 880 ሺህ ብር መግዛት ማለት ምንድነው የቀነሰው 880 ሺህ ብር ማለት አዎ 880 አይደለም ኪሴ ውስጥ አካውንት ውስጥ ቢኖር አንቺ ጋር አለ የተባለው ሽቶ የኔን ያህል ቆንጆ ይሸት ኦፍ ኮርስ እንደ ሐሳብ ሰብሰብ ብለን ፊርማ እያሰባሰብኩ ነው 880 ሺህ ጊዜ በርበሬ ንጣናት ባይኔ በቃ የሚገርም ሐሳብ አምጥተሻል ሁላችንም መስማማት መቻል አለብን ይሄ ንስሐ መግባት ያለባት ነገር ይሄ እንዲህ በአደባባይ ቶርች እኮ ነው ያረክሽን አሁን ምድር ላይ እንደዚህ አይነት ገልቱ እየበዙ ነው ይወገዱ እንዴ ምንድነው ቀልድ ነው ምንድን 880 ሺህ ብር ጭራሽ ሰምቶ እንጂ አይቶ የማያውቅ ሁላ ሰው አለ እኮ አንድ ሽቶ 880 ሺህ ብር አውጥታችሁ ሲገዙ ምን አይነት ስሜት ነው የሚሰማችሁ እንዴትስ ነው ተቀብታችሁ የተመወጡት ያሽታ ከተቀባችሁ በኋላ ከለቀቀ በኋላስ ምን አይነት ስሜት ነው የሚሰማችሁ ይሄንንም ታሳቢ መደረግ አለበት ስለሆነት ታኩር ሽቶ ቤት ይልሃል በቃ አሪፍ ባካራት በጣም ትከብረች ነው የሚወድሽ ነው አራዋክ እንደዚህ የተመታች ልጅ በቃ ብላ የሚገርም ቦታ ላይ አረፈች አየው ይሄ ነው ቆይ አሁን 880 ሺህ ምናምን የሚባለው ምንድነው እዚህ ሌላ ለዚህ ከስከፈለክ ደግሞ እስኪ የቶቹ ይሆናል ምረጥ it's very strong
እደግ እያለው ነው። ቆይማ እንደዚህ ሰክሱት ሳይገዛው ከወጣ በቃ ሌላ ታሪክ አቧራ አስነስቶ ነው የሚሄደው። እንዲያሸቶ ጨረሰው እኮ እዚሁ ግን ለዲያስፖራ የሚያሽቶማ በቃ መረጥ አድርጊለት አኩር የ700 ብር ሽቶ አለ እንዴ? በቃ ሰው የሚያምርበትን ነገር ባለው እንደዚህ ገዝቶ ይወጣል እንጂ አሁን እሱ ባለው 700 ነው የ700 እንጂ አሁን 800 ምናምን ሺህ ብሎ አልቀበጠም። መፍትሄ አይጠፋም ነው የምትለው ታኩር። የ700 ነው ያልሽኛው እንደማለት ሰንደሉን ይዘለት መጣ። ከዚህ ፒያሳ ድረስ በቃ በትኩሱ ይዘሽ እዛ ድረስ ትሄጃለሽ። በቃ የሚገርም ሀሳብ ማለት ያ አይደል እንዴ? ያዝ በቃ የታባቱ ነው። ኧረ ሳምንቱን ለራሱ ሊያገለግል ይችላል እንዴ? እንደዚህ አይነት ውድ ሽቶ ቤት መታማ እንዴት የ700 ብር ልታገኝ ትችላለህ? ይሄም ተጋነነ 800 ምናምን ሺህ የተባለውም ተጋነነ። 700 ማነሰ 800 ሺህም ተወደደ። እሺ አሁን ደግሞ እኔ ነኝ የምጠይቀው ከ1 ሚሊዮን ብርና ከ1 አይጥ የቱን ትመርጣለህ? ማለት 1 ሚሊዮን ብር ነው። ይሄ ደግሞ ምን አይነት ጥያቄ ነው? ምን አይነት ጥያቄ ነው? 1 ሚሊዮን ብር ይመጣል። ከ1 ሚሊዮን ብርና ከ2 አይጥስ? አሁንም 1 ሚሊዮን ብር። 1 ሚሊዮን ብር እኮ በጣም ብዙ ነው። ገባኝ። የ1 ሚሊዮን ብር ብዙ አይጥ ለመግዛት አስበህ ነው? አንተ ያማል ጤነኛ ነህ ማለት ችግር አለበት? አይምሮ ችግር አለበት? የምርህ ነው? አንተ እኮ ነህ ከድመት ጋር ያወራህ። እዚሁ ድመቱን ቁጭ አድርገው አላወራውም እንዴ? ምንድነው ይሄ ኑሮ ውድነቱ ነው የሚያስጨልልህ ወይስ የቅድሞ 850 ሺህ ብር ከሰማ በኋላ ነው እንደዚህ የወቀው? ንገረን እስቲ። አባ ዳቦ ግዛልኝ፣ ዳቦ ግዛልኝ፣ ዳቦ ግዛልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ ዳቦ ግዛልኝ፣ እግዚአብሔር ይስጥልኝ፣ ዳቦ ግዛልኝ፣ እግዚአብሔር ይስጥልኝ አልኳ። እንደው መጨረሻው ምን ሊሆን ይሆን? ወይ ሰተህ አልተገላገልክ ወይ ልጁም አልተፋታህም። አይ የዘንድሮ ልጅ ምን ችግር አለ? አሁን ዳቦ ብሰጠው እርቦት እኮ ነው። ምን አይነት ትውልድ ላይ ደረስ? ለአንድ ዳቦ እንደዚህ መስገብገብ ኤሬዲያ ማይረባ ትውልድ። እናት እሺ አንቺ ዳቦ ግጅልኝ። በቃ እዛው የሥራውን ሰጠችው። አይ የዘንድሮ ልጅ እኔ የምልሽ ማን ወይ ውዘት። ቆይ ፍሪጅ የሌላቸው ሰዎች ልብሳቸውን በምንድን ነው የሚያጥቡት? ኧረ እኔ እንጃ በስቶፍ መሰለኝ። የታ አባቱ ልስ እንደዚህ መፍታታት ነው እንጂ ውዘህ እንደውም እንደዚህ አይነት ሀሳቦችን ማምጣት ከቻልክማ በቃ የሚገርም እኮ ነው። ጤና ይስጥልኝ ዶክተር። ጤና ይስጥልኝ። ከትናንት ጀምሮ ቂጤን እያሳከከኝ ነው። ምን ላድርገው? ከኪያ እሺ ማከክ ነው። ሄሎ ዶክተር፣ ከወለድኩ 2 ሳምንት ሆኖኛልና አሁን ሴክስ ማድረግ እችላለሁ? አሁን ስራ ላይ ነኝ፣ በኋላ ደውይ። ድረስልኝ። ሄሎ ዶክተር። አቤት። የተበላሸ ምግብ በልቼ ነው መሰለኝ ከትናንት ጀምሮ እያስቀመጠኝ ነው። ምን ላድርግ? እኔ እንጃ። ዳይፐር። ሄሎ ዶክተር፣ ምግብ እየበላ ልጄ አይኑን በሹካ ወጋው እና አሁን ምን እናድርግ? በማንኪያ ብለዋ። ሄሎ ዶክተር፣ ከፍቅረኛ ጋር እየተጨቃጨቀ ነው። ኧረ ዳሽ በቃ ይሄ ልጅ እኮ ይችላል ስል እኮ ነው በምክንያት እኮ ነው። መርዝ ጠጥቶ አረፋ እየደፈቀ ነው። ምን ልስጠው? ሰላሙ ፋርማሲ አለ? ሄሎ ዶክተር፣ ፍቅረኛ መጠጥ አጠጣ አፍ ይሸታል እያለችኝ ነው። ምን ላድርግ? ፍቅረኛ ቀይር። እሺ በቃ ትክክለኛው መፍትሄ እሱ ብቻ ነው። እንግዲህ ካልተስማማችሁ ያው መጠጡን አላቆምም ካልክ ያው ፍቅረኛ መቀየርና ደግሞ በእንደዚህ አይነት ወይ መሞከር ነው። እሺ ጤና ይስጥልኝ ዶክተር። ጤና ይስጥልኝ። ከፍቅረኛ ጋር ሴክስ ልናደርግ ስንል እንትን ያልቆም እያለኝ ነው። ምን ላድርግ? አጠገብህ መቀስ አለ? አዎ አለ። ቁረጥ። ቆረጥኩት። ከዛስ? ሄሎ ዶክተር በቃ አለቀልህ። እንደዚህ ብለህማ አስደርገው ከዛ በኋላ መኖሪያን ፈልግ ነው። ዶክተር የሚባለው ነገር ምናምን አንተ ጋር ይሰራም መጥቶ አለቀልህ ማለት ነው። እንደዚህ ብለው እሺ። ፋሚሊ ሳይ ለምን ጓደኛህን አታመጣውም? ፓርቲው እንዳለቀ ተራራው ጫፍ ላይ ወሰድኳት። ፋዘርዬም አልመጣም። ሁሉ ፍጥረት ባለቤት እዛው አልተለወጠም እንዴ? እንዲሚተውሽ ይመስላል። አይዞህ ፋዘርዬም እዛው ቁሞ ጉድጉድ ይላል። እንደዚህ ባይገርም ነበር የሚገርመኝ። እዛው በዛው አልተለወጠም እንዴ? እንደዚህ አይነት ጅላሶችም አረፉ። አንድ መሆን ካለባችሁ ያው አንድ መሆን ያለባችሁ እንጂ ሁለት የተለያየ ባህሪ ማዘር ስለመጣች ወይ ፋዘር ስለመጣ ምናምን ብሎ እዛው አልተለወጠም እንዴ? ገራሚ ነው። ዱዳው ጀለሴ በምልክት ቋንቋ እያናገረኝ እጁን ሲይዘው ተዋታፈነኝ ላውራበት ሲለኝ ሚ በቃ የሚሰማ ስሜት
ተው እንጂ በሚቀለድበት እንቀልድ፣ በማይቀለድበት ደግሞ እንደው በቃ እነዚህ ሜመሮች አልተቻሉም እኮ የሚያመጡት ሀሳብ እኔ ከየት ራሱ እንደሚመጣላቸው አላውቅም። ኦኬ ተደብቀህ ለመጨበስ ስትሄድ ነው የሚለው። ግሮሰሪው እዚህ ነው። ግን አንተ የጋሽ ተስፋዬ ልጅ ነህ አይደል? እንዴ አላስታውሰውም እንዴ? አዎ ጋሽዬ የጋሽ ተስፋዬ ልጅ ነኝ። እና ጊዮርጊስ ቤተክርስቲያን የቱ ጋር ነው ያሉት? ግሮሰሪ አይደል ያልከኝ? ተሳስተዋል እርሶ። እዛው አልተለወጠም እንዴ? ከዛ በኋላማ የምትመጣውን ነገር ያውቃታል። ቀጥታ ይዞ ለማዘሯ ይነገራል፣ ቀጥታ ሄዶ ለፋዘርየው ይነገራል። ከዛ በኋላ መኖር ያልፈልግ ነውና እዛው ልውጡት። አንተን አንድ የምፈልገው የት ሄደ ነው? በአከ ማሳጅ ቤት ነበርኩ። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግርህ አልችልም። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው ሰውነትን የምትታሸው? ያሻሉ እንዴ? ኧረ ምን አድርገህ ነው ታዲያ የምመጣው? ማሳጅ ቤት ከሄድክ ማሳጅ ሳትደረግ ከመጣህ ምን አድርገህ ነው የምመጣው? ነገርኩህ ዶክተር፣ ህመሙ የጀመረኝ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋር ነው የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራውን መጀመር እንችላለን ማለት ነው። እሺ ሁለቱንም ጡቶችሽን መንካት ትችላለህ። እግሬን እኮ ነው ያመመኝ። ኧረ እንደዚህ አይነት ዶክተሮች ረፉ። እንደው ስንቴ ነው የምንናገረው? አንዱንም እግራችሁን ለመታየት ሄዳችሁ ሌላ ፕራይቬት ፓርታችሁ ምናምን፣ ይሄማ አይሆንም። እንዴት ይሆናል? ሌላ ግጭት ውስጥ መግባት ነው እንጂ የሚሆን ነገር አይደለም። እኔ ሳይው ስመለከተው ፈጣሪ የማታ እንጀራ ስጠኝ ብለህ ለምነህ እልም ያልክ ማጅራት መቺ ስትሆን የማታ እንጀራ ብለህ ሃንግ ሰሪ ስትሆን ማለት ይሄ ነው። ኧረ ገራሚ ነው። ገራሚ ልጆች ምንድነው የምትወዱት? እኔ ሂሳብ መሆን የማትፈልገው ምንድን ነው? ሌባ ሌባ መሆን ማን ነው? ምንድነው መሆን የምትፈልገውስ? እኔ ኳስ ተጫዋች። ትምህርት ላይ እንዴት ነህ? ጎበዝ ነኝ። ጎበዝ ነህ። መሆን የማትፈልገው ምንድን ነው? መሆን የማልፈልገው ዶክተር። ኧረ እንዴት እስካሁን እንዳየናቸው ዶክተር ላለመሆን ነው? ምንድን ነው? ለምንድን ነው? አይ ሰው ሲሞት ይጨንቀኛል። ሰው ሲሞት ይጨንቀሃል? ገና ወደፊት ዶክተር ብትሆን ይጨንቀሃል። ምንድን ነው መሆን የምትፈልገው? ኳስ ተጫዋች። ቅዱስ እንዴት ነህ? በቃ ኳስ ተጫዋች። ደህና ነህ? ቅዱስ እንዴት አክፍል ነህ? 6 ድምጽ በጣም አሪፍ ነው ቅዱስ፣ ታውቃለህ? አመሰግናለሁ። ምንድን ነው ታለንት ካንተ ቅዱስ? ኳስ። አይ ድምፁን አየህ? ኳስ። እሺ መሆን የማትፈልገው ነገር ምንድን ነው? የለም መሆን የማይፈልገው ነገር የለም። ሁሉንም መሆን ይፈልጋል ማለት ነው። የለም ሁሉንም መሆን ትፈልጋለህ? እሺ ከመሬት በታች የሚበቅል የአትክልት አይነት ጥቀስ። ድንች። በመቀስ ምን ልትቆርጥ ትችላለህ? እጅ። ኧረ ቆይ እንደው እነዚህ ልጆች እንዴት ነው የሚያፍታቱት? እንደው መጀመሪያ ተመካክረው እየገቡ ነው ወይንስ ሪል ቀረጻ እያደረጉ ነው? አፍታቱን እኮ ድምፁ እኮ ትልቅ እንትን ስለሆነ የተጋነነበት እንጂ እኮ መጥፎ ነገር አለም እኮ የተጋነነበት። ድምፁ ግሬስ ስላለው ነው እንጂ ምን ልትቆርጥ ትችላለህ? በመቀስ ምን ልትቆርጥ? እጅ። አሁን ሌላ ሰው እጅ። ትምህርት ቤቱ በምን አይነት መንገድ ቢያሳድጋቸው ነው? እንዴት አድርጎ ቢያነጻቸው ነው? ቤተሰብስ እንዴት ቢያሳድጋቸው ነው? ሌባ መሆን አንፈልግም። በቃ ይመቻቸው። ወይኔ ቀጫጫ መሆን እኮ እንደዚህ ነው። በቃ አንድ ሃይላንድ ለመክፈት የስራ ፈጠራ ይላል እዛው እንትን አልተለወጠም እንዴ? ስለከፈትኩ አዎ ከፈትኩ 50 ያልተከፈታለ ብራዘር ገንዘብ በብልጥ አይመጣምሽ። እዛው ከሱ በላይ አራዳ ሆናለሁ ሲል ይሄንኛው በልጦት አላለፈም እንዴ? እኔማ ማንንም አያታለኝም ነው እያለ ያለው። እንዳትታለሉ፣ እንደዚህማ ሰው እንዳታላችሁ። ከፈለጋችሁ ጊዜ እንጂ ካልሆነማ ምን ይሰራላችኋል? ይመችሽ አባቴ። በበዓል ቀን ሽሮ ስትበላ ድመትህ ሚስኪን ከጎረቤት ጉበት ነገር ልስረቅልህ እንዴ ሲልህ እንደዚህ ሜም በቃ በበዓል ቀንማ እንዴት ሽሮ ይበላል? ያው ከሌለ ምንም ማድረግ አይቻልም። ነገሩ ግን እዛው ራሱ ሙድ ሲይዝብህ ገራሚ ነው። ቆይ ግን እናንተ እንዴት በወንድ ትጣላላችሁ? እናቶሽ መልስ የኔ ብቻ እንደሆኑ እያወቀች ልጠብሳችሁ ስትሞክር ዝም ልላት? ኧረ እባክህ ትሰሚያለሽ? ሲጀመር እሳቸው እኔን ነው እንጂ የሚፈልጉት አንቺን አይደለም። እሺ እሳቸው የኔ በቃ ሴት ለሴት እኮ ሁሌም ቢሆን እኮ እንደዚህ ናቸው። ምንም በቃ አትስማሙ የተባሉ ጥረቶች የኔ ብቻ። ኧረ እባክሽ እሱን እናያለን። እሺ ሊጋጠሙ ነው እንግዲህ። አንቺ እንዴት በሽማግሌ ከሷ ጋር ትጣያለሽ? ለምን አልጣላም? እናትሽ እኮ ነች። አሁን ካየነው ጭውውት ምን ተማረክ?
ኧረ ከባድ ነው በጣም። ሽማግሌ ዴት የሚያደርጉ ከሆነ እንደዚህ አይነት ግጭት በቤተሰብ ውስጥ ይፈጠራል። ስለዚህ እባካችሁ ልጆች እኩዮቻችሁን ዴት በማድረግ እኩዮቻቸውን ለእናቶቻችሁ ተውላቸው። እዚህ በጣም ይሄ ነገር ከባድ ነው። ሊኖር ይችላል የለም አንልም፣ ግን እንደው ምን ስትል አሰብኩ አንተ ስትሆን የተመታ ልጅ በቃ እሺ። ፖይንት ኦፍ ቪው እህቴዎቸው ጉር ላይ ቀርባ ሁሉም ቤተሰቦቼ በመኪና አደጋ ሞተው ብቻዬን ከጎዳና ተነስቼ ነው እዚህ ደረጃ የደረስኩት ስትል ማዘርየው መሀል ላይ ያለችው ታሪኩ ያሳዘነኝ እኔ ረረረረረፉ ለማንኛውም ወቸው ጉድ ፖድካስት ብዙዎቻችሁ ታያላችሁ። በጣም የሚገርም ፖድካስት ነው። እሺ ጓደኛ ሲያሳምን እኔ የሙስሊም ስጋ አልበላም። አንተ የሙስሊም የክርስቲያን የሚባል ስጋ የለም፣ ስጋ የበሬው ነው። ምን ሆነ ነው? አረ ተው አነጋገሩ ራሱ ትበላ። ስጋው የማን ነው? የሼፉ ነው። እዛ ዶሮ ውስጥ ገነጥ የማን ነው ስጋው? ይዘረኛ እዛው አሳምኖት ቁጭ አላለም እንዴ? በ2000 ዓመተ ምህረት ጉድ ያስባለው የኑሮ ውድነት የፍጆታ ዕቃዎች እንዲሁም የአትክልትና ፍራፍሬ ዝርዝር ይመለከታል። ሪፖርተሮቻችን ሰላም ሙልጌታና ኤደን ብርሃኔ መረጃዎችን አሰባስቧል፣ እንደሚከተለው ይቀርባል። በሳምንቱ በይበልጥ ከውጭ በሚገቡ የዘይት ምርቶች ላይ ከፍተኛ ዋጋ ለውጥ እንደተከሰተ ለማወቅ ተችሏል። 53 ብር የነበረው ባለ 3 ሊትር ሀያት የምግብ ዘይት 60 ብር ሲገባ ፐለው ከ53 ብር ወደ 60 ብር ገብቶ የዛኔ በቃ ጠቅላላ ከዳር እስከ ዳር ጉድ ሲያስብል የነበረ ነገር ማለት ነው። አሁን ስንት እንደገባ እንግዲህ ታውቃላችሁ። ፎርቹንና ድል ዘይቶች ደግሞ ቀድሞ ይሸጡ ከነበሩበት 120 ብር ወደ 125 ብር እና 130 ብር ከፍ ብለዋል። ስኳር በኪሎ በ8 ብር ከ50 8 ብር ከ50 ስኳር ጨው ከ1 ብር እስከ 1 ብር ከ25 የተሸጠ ይገኛል። ሩዝም እንዲሁ የ1 ብር ጭማሪው ማሳየት ከ7 ብር ወደ 8 ብር ከፍ ብሏል። ሽንኩርት በኪሎ ቀደም ሲል ከነበረበት የ2 ብር ከ50 ሂሳብ ቅናሽ በማሳየት ሽንኩርት 2 ብር ከ50 ነበር ይዛኔ የሆነ በጣት የሚቆጠሩ ብሮች ጨምሮ እንደዛ ሪ ተብሎ አሁንማ የኑሮ ውድነቱ የሆነ በከባድ ብር ጨምሮ ራሱ በቃ ያው ምን አማራጭ አለ? ከመኖር እኮ አማራጭ የለም። ፓርት 2 ይላል የግል ሆስፒታሎች ቢላይ ወንድ ልጅ ነው የወለድሽው። አመሰግናለሁ። እስኪ ሊዮ ይሄው እና እስኪ እና ምንድን ነው ደረሰኝ ነው ልጅስ ስትከፊ ይሰጥሻል። ረላሽ በልጅ አልተጫወተባትም እንዴ? ከራዲዮ በስተጀርባ ቢላይ ይችላል። እዚህ ወደ እናንተ የሚደርሰው 2,400,000 ከመስከራል ጥያቄ ምልክት ነው። እኔ ኤልሳ የደስያው ምኑን ነው ደግሞ እንደው ያረግሽው ቅንጨላትሽ ላይ ቢነግደ ይባላል ነው በሜካፕ ዙሪያ ባለባበስ የቬሎ ሁላው ፋፍ እንዴ? እንደዚህም አይደለም። የሬዲዮ ባለሙያዎች ምን ለማለት ፈልጋችሁ ነው? ቀልዱስ ቀልድ ነው። ነገር ግን ሬዲዮ ባለሙያዎች ውስጥ እዛ ስቱዲዮ ውስጥ እንደዚህ እንኳን አልነበረም። ያው ፋፈች ብለው ነው እንደው የሚቀርቡት እኛ ስለማናያቸው ነው እንጂ አስካሪች ስፓናት። እኔም እንግዲህ እዚህ ጋር እንዲህ ዘንጬ እንድቀመጥ ያደረገኝ ያረባበዱ ቃል አርፈ ልብስህን እጠብ ምንድነው ኮተት ፋሽን እናመሰግናለን ማለት ነው። በዚሁ አጋጣሚ ሁላችሁም ደስ እንደሚላችሁ እርግጠኛ ነኝ። ኮተት ፋሽን ስም አወጣጥማ ጠላው እኮ በቃ በዚህ ከአድማጮቻችን እስክሪብቶ ትናንት በአጋጣሚ መስመር ላይ የገባው አድማጮቻችን ግጥሙን ጨርሶ ነውና ያን ግጥም እንቀጥል። እንደው ታኮሬ በቃ ሁሌም ቢሆን ዳፍታታችን እንደዋለች እስካሁን ድረስ ጎጃም ተነሳሁ ባህር ዳር ተሻግሬ ጎማው ፈነዳና ሳልመጣው ቀረሁኝ ላንዴ ይለናል። በጣም የሚያሳዝን የሰው መውደድ ሲሰጣችሁ እኮ እንደዚህ እኮ ነው። ምንም ነገር ስሩ፣ ምንም አይነት ኮንቴንት ስሩ፣ ሰው በቃ ያያል። ሰው ዝም ብሎ ይስቃልና ባይዘው ገራሚ ነች። ብንል ፋሲካው መጥቶ ይላል። ቢጣይ እንዴት ነው ደስ የምትለው! ኧረ ሳቋ ራሱ ወይኔ እኔ እናት ፈጣሪ ያሳድግሽ። በቃ ሳቋን ከመቆጣጠር አልቻለችም። እንዴት ነው አፏ የሚጣፍጠው የኔ ቆንጆ ደስ ስትል። ማማ እቃው እንዳለ አስገብቼ ይሉታለሁ። ወይ እግዚአብሔር ይባርክ ልጅ እድሜና ጤና ይስጥህ። አሜን። ቆንጆ ሚስ ከ8 ልጆች ጋር ይስጥህ። ስምልች አሚን በል። በዚህ ኑሮ ውድነት እኔን ራሱ በራሴን መመገብ ያቃተኝ 8 ልጅ ጋር
ወይ ከቻሉ 200 ብር ወይ ይበሉና ምርቀት 8ቱንም ልጆች በ200 ብር ሲቀይራቸው ይልሃል። ይሄ ነው ልቅን 8 ልጅ ይሻል ነበር። ያውም ተመርቆ የመጡ ልጆች ደግ ነው የሚሆኑ። ከዛ በኋላ 200 ብር አይደለም በደንብ ጨለዋንም ታገኝ ነበር። ተሸወድክ። ፖይንት ኦፍ ቪው ጓደኛ ሞቶ ቀብር ላይ የህይወት ታሪኩ ሲነበብ ነው የሚለው። እነዛ ጉድ የሆኑ ታሪኮች ሊወጡ ነው ማለት ነው። አይዞ የህይወት ታሪኩን እናዳምጥ። በእውነቱ ፈጣሪን የሚፈራ ፈጣሪ ባረከው ምስጉን ጸባይ ያለው ሱስና መጠጥ ባለበት ዞሮ ማያቅ የተባረከ ልጅ ነበር። እዛው ቀኑት ጣላ ለምን ይጀለስ ቀብር ተሳስቼ ይሁን እንዴ? ይሻላል እዛው ቀብር ተሳስቼ ነው አላለም እንዴ? አብረህ ስታብድ የነበርክ ልጅ እንግዲህ እንደዚህ የጻድቅ ሰራው የነበረውን ነገር ሲነገር እንዴት ቀብር መሳሳት አይደለም ሌላም ነገር ታረግ ነበር። እንደውም አንተ ሆነ ነው ጸዴ ነው። ለማንኛውም ቤተሰቦች የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ባህሪ ቪዲዮ እንገናኛለን። ፈታ ዝንስ ግርም እንዳላችሁ አልጠራጠርም። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይመቻችሁ። መልካም ቀን ይሁንላችሁ።